እሺ ኩል የላስ ሞመንቱ እንዴት ነበር? እስቲ አንገር ዝርዝር ዘገባኛ ዝርዝር ዘገባ እንደዚህ እዛ በኋላ ሄደ። ከዛ በኋላ እንትና ሳመው፣ ጨበጠው፣ አቀፈው ምናምን ገለመለ የለም እኛ ጋር አላህ እሱ አይደለም ገደሉትም አልሰቀሉትም አነሳሁት አለ። እጥር ምጥን ያለች ቃል ከዛም አወርደዋለሁ የትንሳኤው ከመድረሱ በፊት እንደማንኛውም ሰው ይወርዳል ይሞታል። እኮ ግን ሲሞት አሟሟቱ ልክ እንደ ነብዩ መሐመድ ልክ እንደ ማንኛውም ቁርአን ላይ እንዳሉ ነቢያቶች አሟሟታቸው እንደሚገለጸው ሁሉ የኢሳ አሟሟት እንዴት ነው የተዘገበው? ተመሰለባቸውን ያለውን ለማጥራት ማለት ነው። ወደፊት ነው የሚሞተው። አሟሟቱ እንደማንኛውም ሰው ነው የሚሞተው ወደፊት ማለት አረግሽ አስተራረጉ ይቅርታ ሲያርግ አስተራረጉ በምን አይነት ሁኔታ ነበር ማለት ምንም የተጻፈ ነገር የለም። ስለዚህ ሁኔታ እንዴት ነው ያደረገው ኢየሱስ? በሶስተኛው ቀን ከሞት ተነስቶ ነው ያደረገው። ግን ይሄ ሁሉ አየህ ሲሞት ይናገራል፣ ሲቀበር ይናገራል። ስለማረጉ ሳይሆን ጥያቄ አስተራረጉ እንዴት ነው ያደረገው? እኔ እኮ አስተራረጉን አይደለም የጠየኩህ። እንደሱ ካልጠየቅሽ እንግዲያውስ አስተራረጉ አረገ ተብሎ ነው የተገለጸው እኮ አስተራረጉን አይዱን አስተራረጉን ማለት አይደለም ማለቴ ያ ሞመንት እስኪያርግ ያለበት ሞመንት እንዴት ነው የሄደው? ልክ አሁን ለምሳሌ እንትን ጋር አስተምሮ ከዛ በኋላ እንደዚህ የሚባሉ ነገሮች አሉ አይደለ? እሱ አልተብራራም ወይ ደግሞ ባጭሩ ተመሰለባቸው የሚል ፓርት ተመሰለባቸው ከሆነ ብዛት ነው ይሄን ስራ አሰሩበት አይደል? በስራ አሰሩበት። ከዚህ አላህ Subhanahu Wa Ta'ala إذ قال الله يا عيسى لم توفيك أني أنت اللي وستهنا ورافعك إليه ودنيم لا نساهم ومطهرك من الذين كفروا كنزاك كادتم لا دنهم ولا نساهم هذا كزاس أنا السوى السر እሺ አነሳው ወሰደው። እኔ ከሱ አልነበረም እንትን ጀስ የኔ ፖይንት ምንድነው ተመሰለባቸው የምትል ፓርት አላህን አይመጥንም ብዬ ስለማስብ ነው። አላህ መሰሰለባቸው አይልም። እሱን ፈልገሽ ከሆነ የለም ቁርአን ላይ እሱ ምንም አላልኩም እኮ የተመሰለባቸው እንግዲህ አላህን አይመጥንም ያልሽው አስመሰለባቸው አላህ ቢል አዎ እዛኔ እንደዛ ነው። በዚህ ሁኔታ ባይዘው እሱዬ ግማሽ የሚባሉ እስልምና ላይ ያሉ ወንድሞች እህቶች አብዛኛው ይሄን ነው የሚሉት። ለሰዎች አይደለም እኔ ስለ አምላክ ቃል ነው እያወራሁኝ ያለው። አይ እንትን አለ እኔም ኮንፊውዝ ያደረገኝ እሱ ስለሆነ ልብዬ ነው ስጠይቅ የሚሰጠኝ መልስ እሱ ኮንፊውዝ አድርጎኝ ነው። ስለዚህ ያ ሁሉ የነበረው በዛ ሰዓት የነበሩት ሰዎች ኢየሱስን የሰቀሉ መስሏቸው ሌላ የሰቀሉት ማለት ነው ወይ ደግሞ ያሰቃዩት መሰለኝ። አላህ አንስቶታል እሱ ነው። ሄሎ ይሰማል? እሱ ነው አይደለም እሱ ነው ማለት ነው አንስቶታል። እሺ እሺ የመሰላቸው ማን እንደሆነ ይናገሩ። ማን ማለት የተሳሳተው ሰው ማን ነው የመሰላቸው ሰው አይናገርም። በቁርአንና በሐዲስ ላይ አልተነገረም። ሰው ኢየሱስ ቢሆንስ ፊቱን የቀያየረው ወገናቸው የቀያየር እኮ እንትን አለው። ኢየሱስ ራሱ ፊቱን ብዙ ጊዜ ሲቀያየር አይተሽ ታውቂያለሽ? ይቀያየራል ራሱ ለምሳሌ ብዙ ቦታዎች ላይ አይተሽ ታውቂያለሽ? የት ነው የቀያየረው? እሱ ስለማለት ለምሳሌ ራሱ ኢየሱስ ራሱ ፊቶች ብዙ ጊዜ ይቀያየራል። ለምሳሌ ሉቃስ ወንጌል ምዕራፍ 24 ላይ ብታይ ቁጥር 11 ላይ እነሆም ከእርሱ ሁለት ሰዎች ለምሳሌ ከሱ ጋር ሄዱ ነበር። ሁለቱን ተከተሏቸው። ሁለቱ በዚያን ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚልቅ ወደ ኤማውስ ወደሚባል መንደር ይሄዱ ነበር አለ። ሁለት ሰዎች ይሄዱ ነበር። ከዛ ኢየሱስ አብሯቸው ይሄድ ነበር። ቁጥር 16 ላይ እንዳያውቁት አይናቸው ተይዞ ነበር ይላል። ከዛ አብሯቸው ይሄድ ነበር፣ ያዋራቸው ነበር። አንተ እንደው ስለ ኢየሱስ ሲነግሩት ስለራሱ ሲነግሩት ሲጠይቃቸው ምንድነው ይሄ ምናምን ሲላቸው አንተ በኢየሩሳሌም እንግዳ ነህ እንዴ? ለብቻ ትኖራለህ? በእነዚህ ቀኖች በዚህ ዘመን አታውቅም እያሉ ይነግሩታል። እሱም ምንድነው አላቸው። እነርሱም በእግዚአብሔርና በሱ ፊት ብርቱ ነብይ ስለነበሩ ስለ ናዝሬቱ ኢየሱስ ነው ያሉ። ለኢየሱስ ለራሱ ሲነግሩት አብሯቸው ሄዱ። በቃ ምን አላወቁትም ጭራሽ። ቁጥር 21 ላይ
ሄደ አብረውት ሄደ። እሱማ በመለኮቱ እኮ ነው። እሱ ሞቶ ከተነሳ በኋላ ስለሱ አይደለም በመለኮቱ እኮ እኔ ደግሞ ስለ መጽሐፍ ቅዱስ ስለጠየቁ ላብራራልህ ልክ አሁን እኔ ካንተ ማብራሪያ እንደምጠብቀው ማለት ነው። ጥቅሱን ነው ተረጋግሽ እናትዬ፣ ጥቅሱን ነው አንተ እዚህ ሀገር ላይ ብቻ ነው እንደምትኖረው እያሉ ያወሩት እሱ ኢየሱስ ነው። አብሯቸው ሄደ። ከዛ በኋላ ቤት ገቡ። ምግብ ከኛ ጋር እደር አሉት። አላወቁትም። ምግብ አቀረቡለት፣ በላ ምናምን እስከዚህ ድረስ ያላወቁት በመንፈስ ቅዱስ ማለትም መለኮቱን ስላልገለጠላቸው ነው። እሱ ያበኛ አይደለም የሚያወራው። አንዴ ተረጋጊ። ስለመለኮት ጥቅሱን ታውቂዋለሽ? ወዴት ነው የሄዱት? እስኪ ንገሪኝ፣ ወዴት እየሄዱ ነበር? አብዱል ከሪም አሁን እኔ መጀመሪያም ተናግሬያለሁ። በእኛ ማብራሪያ ሳይሆን አሁን ለምን መሰለህ በእኛ ማብራሪያ ምንም ሌላ አንዴ ሀሳቡን ኢየሱስ ሲያናግሩት የነበረው መንገድ ላይ አብሯቸው እየሄደ ነበረ። ስለ ራሱ ነው ሲጠይቃቸው የነበረው። አብሯቸው እየሄደ ስለ ኢየሱስ ይነግር። አንተ እዚህ ከተማ ላይ ብቻ ነው እንደምትኖረው እያሉ ያዋሩት ነበር። የሚታያቸው ሰይጣንም መለኮትም ሰው ነበር የሚታያቸው። አብሯቸው ኢየሱስ ግን ኢየሱስ እንደሆነ ነው የማያውቁት። ከዛ አብሯቸው ሄደ። ረጅም መንገድ ተጓዘ። በመሸ ሰዓት ላይ ከኛ ጋር እደር አሉት። ማታ ቀርበዋል፣ ቀኑ ሊመሽ ጀምሯል ብለው በግድ ያዙት። እኛ ጋር እደር እያሉት ነበር። ከነሱ ጋር አብሮ ገባ፣ ማዕድ አብሮ በላ። ከዛ በኋላ ከፈተላቸው፣ ኢየሱስ መሆኑን አወቁ። ከዛ ሰው ከፈተላቸው ስትል እሱ እግዚአብሔር ራሱ ኢየሱስ ኢየሱስነቱን ያላወቁት እናትዬ፣ ኢየሱስ መሆኑን ያላወቁት ኢየሱስ እኮ በራሱ በኃይሉ ስላደረገባቸው እንጂ እነሱ ስለዚህ ኢየሱስ ራሱ ይለዋወጣል ማለት ነው። ማለትም እንዳያውቁት ፊቱን ቀይሮ ይራባል እና ለዋውጦ ፊቱን መቀየር ሳይሆን ምንም የለወጠው ለዋውጦ አይደለም የሚሄደው፣ አላወቁትም ነው እንጂ ለዋውጦ ሌላ አይደለም የሚሄደው። እሺ ለምንድን ነው ያላወቁት? ጥቅሱ ነው ያላወቁትና ስለ አይናቸው ስለተጋረደው አንደኛ በዛ ሰዓት ስላላመኑ ጥርጣሬ ማለትም ተነስቶ ይመጣል ሌላ ስህተት አይደለም። አንድ አማኞች አይደለም ክርክር እንዳይሆን አንድ ሁለት ሰዎች እነማን ናቸው? እንዳስጨርስሽ ሁለት ሰዎች እነማን ናቸው? ቆይ አቢ ከስሜ አትጥራ እንዴ። እነዛ ሁለቱ ሰዎች እነማን ናቸው? እስቲ ክፍሉን ከዚህ ቤት ካልነበብሻችሁ ታውቂያለሽ። እነዛ ሁለት ሰዎች እነማን ናቸው? አብራችሁ ሲሄዱ ጠይቅ ነው ገባው። እኔማ ስለራሴ ብዙም አላውቅም። እኔ ስለራሴ ላስረዳሻት አይደል? መለኮት ነው አትልቁ ላይ እኔ ስለኔ ያስረዳኛል ኩን ስለኔ ያስረዱኝማ አባቶች። ቆይ ተረጋጊ እና ተናላቀን ታርስ በኋላ በነገራችን ላይ መጥቼ አስረዳሃለሁ። ይሄ ይመጣል እንዴ? እኔ ስላንተ ቁርአን መጥቼ ፍቺ ለምን ደምጣችሁ ንግሪሽ ነው? አንዴ ተረጋጊ። ለምን ተፈጥሮ ፍቺውን አንተ አይደለም የምትፈታለው። ቆይ አንዴ እሺ እናውራ። አንዴ ይቅርታ ፕሊዝ ረጋቢ። መጀመሪያ ቁርአን ላይ ቅድም ተመሰለን የሚለው ስለዚህ ማነስ አላህ ሰሰ ኢየሱስ በራሱ የመመሰል ጥበብ አለው። በራሱ ራሱን የሚቀያየር ጥበብ አለው አልኩሽ። ስለዚህ መጀመሪያ አንቺ አላህ ላይ ስትሮጪ ኢየሱስም ሊሆን ይችላል ራሱን የቀየረው ማንም አናውቅም። ለምን ሲባል የመቀየር ይችላል ይታችሁ። አንዴ ተረጋጊ። እጥብስ አንተ ምን ታምናለህ? በዚህ ሁኔታ ነው አንዴ ተረጋጊ። ኢየሱስ ራሱን የቀየረ እዚህ ጋር በመጀመሪያ ራሱን የሚቀያየር አይደለም ፈጣሪ። አንዴ ተረጋጊ። ይመለስላችሁ እንደዚህ ነው። አንዴ ተረጋጊ። ኢየሱስም ሊሆን ይችላል ራሱን የለወጠ ለምን ሲባል የመለወጥ ሂስትሪ ነበረው። ብዙ ጊዜ ይለወጥ ነበር። እነዛ ሰዎች የአማንያን አይደለም። ኢየሱስ ሞቱ ተነሳ ከተባለ በኋላ ሲፈልጉት ነበር እነዛ አካላት ለ11 ለሌሎች ነገራቸው ይላል። አማኞች ናቸው እነዚህ። ለአማኞች ተነገራቸው ስለ ኢየሱስ። ከዛ በኋላ ሊፈልጉት ሄዱ፣ አላገኙት። ከዛ በኋላ ይሄዱ ይላል። ጴጥሮስ ተነስቶ ወደ መቃብሩ ሄደ፣ ሌሎቹ ደግሞ ወደ ሌላ ቦታ ሄዱ። ከእነርሱ አለ አንዴ ተረጋጊ። ከእነርሱ ሁለቱ በዚያን ቀን ሄዱ፣ ከአማኞቹ ሁለቱ ይሄዱ ነበር። ኢየሱስ መሀል ላይ ተገለጠላቸው። መሀል ላይ መጣ። ምን ያደርጉ ነበር? አብሯቸው ይሄድ ነበር። ሲነጋገሩና ሲመረምሩ ኢየሱስ ራሱ ቀርቦ ከእነሱ ጋር ይሄድ ነበር ይላል። አብሯቸው ይሄድ ነበር፣ ግን አላወቁትም። ነገር ግን እንዳያውቁት አይናቸው ተይዞ ነበር። ከዛ ቀጠለና በቃ አብሯቸው ተጓዘ፣ እያወራቸው ይሄዳል። ምንድነው አላቸው? ልክ እንደ አዲስ ማለት ስለራሱ ይጠይቃቸዋል። ይሄ ምንድነው አላቸው? እንግዲህ ያዋሩት ነው መንገደኛ አብሯቸው። ይሄ ምንድነው አላቸው? እነሱ ነገሩት። እኛማ እያሰብን ስለ ኢየሱስ ነው አሉት። በእግዚአብሔርና በሕዝቡ መካከል ስለነበሩ ስለ ብርቱ ስለ ናዝሬቱ ስለ ኢየሱስ ነው አሉት። ለራሱ እየነገሩት ነው። አብሯቸው እየተጓዘ ነው፣ ግን ስለራሱ እየነገሩት አላወቁትም እስከዚህ ድረስ ማለት ነው። ከዛ ቀጠለ። አብሯቸው ተጓዘ። በቃ ጉዞ መሸ። ሲመሽ በቃ እናትና ጋር እናታድር
እና ኢየሱስ ራሱን ነው እንደዚህ ቀያይራል ነው ማለት። ስለዚህ ለምን ዘመሽ አይንሽን ወደ አላህ ታዞራሽ? ኢየሱስ ራሱን እንደዚህ ራሱን ሊለውጥ ይችላል። ያው እየተለማመደ ትሬኒንግ ሲሰራ ሰየውሽ ነው እዚህ ጋር እሺ አንድ ነገር ላውራ ይሄን ሁላ መንገድ ሲሆን ስለራሱ አንዴ እስጨርስ እኔ ያወራሁት ልጠይቅ የገባሁት ከቁርአን አስተምሮ የእሱን መሞት እንዴት ይታያል እንጂ ከኔ ጋር ነጻጽረን መጀመሪያም ከኛ ጋር ነጻጽረን መልስ እንድትሰጠኝ ሳይሆን እንዴት ነው የምታምኑት የሚለውን ፖይንት ነው የጠየኩት። በቃ እሱ ምን አለሽ መሰለሽ ለኛ ደግሞ ላልኩ አይኑ ተይዞ ነው እንጂ ተመስሎባቸው አይደል ምናምን አይናቸው ተይዞ ነው አብሯቸው እኮ እየሄደ ነው ምን አለ ታዲያ አይናቸው ተይዞ ነበር ተመስሎ አላለም አንድ የሚታረግነት አንተም እያፈራን ስላልሆነ ነው እኮ እሺ ተመልሽልናልሽ ላስፋልሽ ታስረጀኛልሽ ጥቅሱን ልክፈተው እነማን እንደሆነ ምን እያደረጉ እንደሆነ አላቅም አልሽኝ እኮ አላቅም ካልሽ ነው ሳይል እዛ መልኩ ስለነገረ ነው አይናቸው ነው እንጂ ተመሰለ አንተ እንዳልከው አይናቸው ተይዞ ነበር እንዳያውቁት አይናቸው ተይዞ ነበር በቃ ታዲያ ስለዚህ ኢየሱስ ራሱን ይቀይር ነበር እንዳይታወቅ አይናቸውን ይያዝና ይቀይር ነበር አንድ አይደለም ማን ነበር ሲያዩ ነበር እዛ ቦታ ላይ ምግብ እየሰጡ እኛ ጋር ደርስ ሲሉ ነበር ማን ነበር ታዲያ እሱን ምንም አልተገለጸም የተጻፈ ነገር የለም ግን ያውቁት ተይዞ ነበር ሰው እንደሆነ ልንገርሽ እዛ ቦታ ላይ ሰው እንደሆነ በጣም እዚህ አካባቢ ላይ ለብቻ ነበር የምትኖረው አሉት ለራሱ እዚህ ለብቻ ነበር የምትኖረው አሉት ሰይጣን እያዩ ቢሆን ኖሮ አንተ ሰይጣን ዞር በል ይሉ ነበር ሌላ አይነት ፍጥረት ነው በቃ ስለዚህ የሆነ ሰው እያዩ ነበር እዚህ ሰውማ እያዩ ነበር ግን እንዳያውቁት አይናቸው ተይዞ ነበር እንጂ ተመስሎባቸው ወይ ደግሞ አስመስሎ ነበር የሚል ቃል አልተጻፈም እና አይነት ተያዘ ማለት እኮ ያው ራሱን ይሸው በሌላ መልክ ይመጣል ያዩት እኮ አያዩት ነው እነሱ አልታወቀ በቃ አይናቸው ተይዞ ወደ ነበር የኛን ተው አንዴ ፕሊስ እሺ አንዴ ስትያዙ እንደዚህ ነው አንዴ ፕሊስ አረ ምን ያስተምሩ እሺ አንዴ ላውራ አውራሽ ከሚት አድርግልኝ ከይቅርታ አንዴ እንዳውራ እሺ አሪጋ ምን ማድረጊያውን ታውቂያለሽ አሚት አድርግ ፕሊስ አመሰግናለሁ እዚህ ቦታ ላይ አንደኛ እነሱ ሰው ነበር ሲያናገሩ የነበረው እዚህ ክፍል ላይ ሰው ነው ያናገሩ የነበሩት ነጭ ነገር ያዩ ብለን አትታይም አንተ ሰው ይሉት ነበር ይታያቸው ነበር አንደኛ ሁለተኛ እዚህ ከተማ ላይ ብቻ ነው እንደምትኖረው ሲሉት እንግዲህ ሰው እያዩ ነው ሲያወሩ የነበረው ምግብ ሰጡት አብሯቸው ይበላ ነበር እስከዛ ድረስ ግን እሱ ኢየሱስ መሆኑን እንደማያውቁት እንጂ ሰው እንደሆነ ያውቃሉ ኢየሱስ አብሯቸው የተጓዘ ያለው ኢየሱስ አብሯቸው ይሄድ ነበር ያጠቅሱ ስለዚህ እዚህ ቦታ የምናየው ኢየሱስ እንዳይታይ ይሆን ነበር ማለት ነው ሌላ አይነት እሱ መሆኑን እንዳያውቁ ያረጋባቸው ነበር ማለት ነው ይሄን ያረጋው ማን ነው ያው ሆነ ኢየሱስ ራሱ አብሯቸው ይሄድ ነበር ከዛ ልክ ሲያዩት እንደተፈጠረ ታውቃላችሁ ልክ እንደ ኢየሱስ መሆኑን ተከፈተላችሁ ኢየሱስ ነው ሲያዩ ጠፋባችሁ ተሰወረ ቃል በቃል ነው የሚለው ተሰወረ ይላል ስለዚህ ኢየሱስ ነው በይውልኮ ለምን እንደሆነ አይደለም ቆይ ለምን እንደሆነ ታዩ አሁን ስለመሰለና ስለዚህ የኔ መጽሐፍ ቅዱስ ያወራራ እንዴ እኔ አንተን ቁርአን መጥቼ በፈተፍት ዝም ልትል ነው እንዴ አይመጣውም ድረሱ ያወራራ መጽሐፍ ቅዱስ አንተ ልትፈታው አትችልም ፕሊዝ የራሱ ፍቺና አካሄዳለሁ እንዴ መጽሐፍ ቅዱስ እኮ ተረት አይደለም ማንንም እየተነሳ የሚተረጉም እሺ ምንድነው እንደተፈጠረማ አልኩ እኮ አሁን እኔ ስለኔ ላስረዳ አልነበረም የገባሁት እሺ ታቋርጠውና እሺ ምን እንደተፈጠረ አንቺ ነገርንሽ ያኔ ተውኩልሽ አይናቸው ተይዞ ነበር አልኩ ምክንያቱም እሱ በሁሉም ባሉበት ሊገለጥላቸው ስለፈለገ ከሞት መነሳቱን ያምኑ አብሯቸው ሲያረጋግጥላቸው ነበር አሻታ ቋርጠኛ ሰማው ካለ አብሯቸው ሲሄድ ከማን ጋር ነበር ይሄዱ የነበረው እሱን ስፔሲፊካሊ እንትና አላለም ግን አይናቸው እንዳያውቁት አይናቸው ተይዞ ነበር አብሯቸው ሲሄድ ቀልቷል አብሯቸው ሰው ነበር አብሯቸው ሲንቀሳቀስ ነበር ተገለጠላቸው በኋላ ነው እኮ አብዱ ተገለጠላቸው በኋላ በቃ ሚታርግና አሁን በቃ ቆይ አሁን እዚህ ጋር በቃ እዚህ ጋር ጥቅሱ እንዳላየሽው አሁን እዚህ ጋር ነው አልኩ እኮ እኔ ሲጀመር አላውቅም ይሄን ምንም ስለምንጠይቃቸው በኋላ ነው መሻከር አይደለም የገባሁት በቃ ጥቅሱ ከዚህ በኋላ እንዳታወሪ በቃ ከዚህ በኋላ እሺ ፕሊስ በቃ ምክንያቱም እንደዚህ አይደረግም ተዘጥኝ ጠጥፎ አላልኩም በቃ እንደሚታርግ ፕሊስ በቃ እዚህ ጋር ትንሽ ከባድ ስህተት ነው የሰራሽው እሺ ስህተቴን እቀበላለሁ አልኩ እኮ መጀመሪያም ነግሬያለሁ እኔ ስለኔ ላስረዳ አይደለም የገባው ያንተን ማስረዳት ያንተ ፋንታ አወራሽ እኮ አቋረጥሽና መጽሐፍ ቅዱሴን ላስረዳልሽ ስታስረጂ ደግሞ ተፈጠረ ከባድ ስህተት ትልቁ ላይ አድርጉኝ ከተገለጠ በኋላ ካወቁት በኋላ ነው የበላው ብላለች ስህተት ነው ይሄን ላሳያችሁ
እሺ ላሳያችሁ። አንዴ ትልቁ ላይ አድርጉ። እሷ የተናገረችው ከባድ ስህተት ነው። ላሳያችሁ። እሷ ከተገለጠ በኋላ ነው የበላው አይደለም፣ ሳይገለጥ በፊት ነው። ወደሚሄድበት መንደር ቀረቡ አለ። ከኛ ጋር እደር፣ ማታም ቀርቧል አሉት። ቀኑን ሊመሽ ጀመረ ብለው ግድ አሉት። ከነርሱ ጋር ሊያድር ገባ አለ። ከዛ ከነርሱም ጋር በማዕድ ተቀምጦ ሳለ እንጀራ አንስተው ባረኩ፣ ቆርሶም ሰጣቸው። ስለዚህ የምግብ እየተፈጠረ ከዚህ ከተገለጠ በኋላ ሳይሆን ሳይገለጥ በፊት፣ ከዛ በኋላ ነው አይናቸው የተከፈተው። ከዛ ተሰወረባቸው። ስለዚህ መጀመሪያ ነው ለማዕድ የቀረቡት እንጂ በኋላ ከተገለጠ በኋላ ነው ማዕድ የቀረቡት። እሱ ራሱ አላየሽውም። እንደዚህ አይነት ነገር አታሪክ ከዚህ እሺ ቀጥሎ ዳንተ እግዚአብሔር ያክብርልኝ። አሁን እዚህ ጋር የመጣሁት እኔ ልከራከርሽ እንድታገልሽም አይደለም። ምን ለማናገር የፈለኩት አሁን ቁርአኑ የሚናገረው እኛ ስፔሲፊካሊ ይሄ ብሎ አላስቀምጠም። ምን አለ? አልገደቱም አልሰቀሉትም። ነገር ግን ተመሰለ ነው የሚለው። ተመሰለ ሲል አላህ አስመሰለ ምናምን ነገር የለው። ነገሩ እንደተመሰለ ብቻ ነው የነገረን። አሁን እዚህ ላይ አንቺ አላህ ነው ብለሽ የሆነ ማንነትን ምንነትን አይደለም ምን ያላልኩም አንዴ ልጨርስ ሀሳቤን ያላልኩም አለቻት ብለህ እኔ ያላልኩም እንደዛ አላህ ላይ ይደብራል አላልሽም አሁን አይደለም መጀመሪያ እኮ አልሰማኝም። በቃ አንዴ ፕሊስ ሚውት አድርጊ። በቃ ይሄን ቃል ሰምቼዋለሁ። ሚውት አድርጊ ፕሊስ። እኮ ሳት እንደዛ አይደለም ያልኩት እኔ ግማሽ ማውቃቸው ሰዎች አስመሰለባቸው ይሉኝ ነበረ። እሱ ደግሞ አይደለም እንደዛ አለኝ። ኦኬ እንደዛ ካሉ ደግሞ በቃ አንዴ ቻልቀጥ ቁርአን ላይ አልተጠቀሰም። እከሌ እንደዚህ ያደረገ እከሌ እንደዚህ ያደረገ ምን ነገር የለም። ቁርአኑ የሚናገረው ተመሰለ ነው የሚለው። ነገሩ ተመስሏል። እነሱ እንደተመሰለ ነው የምንረዳው። እነዛ ገዳዮቹ ይሁን እንደተመሰለባቸው ነው የምናውቀው እንጂ ማን አስመሰለ ምን ተመሰለ ምን ነገር የለም። ግን ማን አስመሰለ ምን ተፈጠረ የሚለውን እንደዚህ ቆፍረን ለማወቅ ከፈለግን እንደ ካንዲዴት እንደ ተጠርጣሪነት አንቺ ባሰብሽው ከሆነ እንደ ካንዲዴት ካወጣን መጀመሪያ ካንዲዴት የሚሆነው ኢየሱስ ራ ተጠርጣሪ ይሆናል ነው ማለት። ለምን ካልሽ እንደዚህ የማድረግ ሂስትሪ ያለው ብዬ ነው የመጣሁልሽ። ግን አይታወቅም ካለ አይታወቅም ብለህ መዘን ይችላል። አንቺ ኖ በግድ አላህ ሊሆን ይችላል ብለሽ እጅሽ ስታስገቢ እንግዲያውስ ኢየሱስም ሊሆን ይችላል ራሱን የቀየረው ብዬ ወደ መጽሐፍ ቅዱስ ገባሁ። እንደዚህ ሲያደርግ በእኔ ያንተን እምነት ለማስረዳት እኮ ከኔ ጋር መምጣት አይጠበቅብህም። ያንተ እምነት ከሆነ በአንተው ማስረዳት ነው። በእኔ ከመጣህማ ስለኔም ልታምን ነው። ስለኔ መጽሐፍ አልተጠቀሰም እኮ እኛ ጋር አልተጠቀሰም። ይኸውልሽ ይቅርታ ነው እኛ ጋር አልተጠቀሰም። ተመሰለ ብቻ ነው የሚለው። አንቺ ነው በራስሽ አሰርታ አደረግሽ። በራስሽ በቃ አላህ ነው የሚያደርገው። ወደን ያላልኩም በፈጣሪ ወይ እንዴ ታላላችሁ ልጅነኛ ለኃጢአት እኔ እንደዛ አላልኩም። የተመሰለ አሁን እሺ አንዴ መጨረሻ እሺ ወይ እንደዚህ መታረምሽ ጥሩ ነው። እሺ አንድ ብቻ ጥያቄ ልጠይቅህ። አስመሰለ ካላችሁ ያው ለኢየሱስ መጀመሪያው ተጣጣሪ ኢየሱስ ነው የሚሆነው። ኮስተር ወጅን አሁንም አትሳሳት። ያንተን ለማስረዳት እኛ ጋር አትምጣ። ያንተ የኔ እውነት ነው ካልክ አብዱ ያንተን እንዲህ ብሎ ማብራራት ነው እንጂ በሌላ ነው ሲገቡ የዛን እውነት ማነጻጸር ይሄ መልስ አያደርጉ አሳላል መልስ አያደርጉ። ይሄ ነው የሚለው የኛ ይሄ ማለት ያለብን እንጂ እናንተ ጋር ይላል ብሎ ማወዳደሩ መልስ አያደርጉ። እሺ ችግር የለውም። በቃ ሁሱ መለሰ ይዛኔ አሁን ጨረሰን። እሱ ላይ አልተጠቀሰም ማለት ሁሱ ማለሽ እኔ ማልኩሽ አልተጠቀሰም። ከዛ አንቺ ስትናገር ስለዚህ በመለኛ ግን እነሱ የገደሉ መሰላቸው እኮ የገደሉ መሰላቸው። ስለዚህ ሌላም ሰው ይሆናል የገደሉት ማለት ነው። ኢየሱስን አልገደሉትም። እርግጠኛ ነኝ አምላካችን ያለው ነገር ምንድነው? ወማቀተሉ ወማሰ ስለዚህ ክሊር ነገር የለም ማለት ነው እዚህ ጉዳይ ላይ ክሊር ነገር ነው ያለው። ለምን ሲባል ክሊር ለምን እንደሆነ ልንገርሽ። ማለማታ ቆርጪኝ ከሆነ እየተወራ ያለው ሰው ምንድነው ሲባል እየተወራ ያለው ለምሳሌ አውቀሽ ሌላ ምሳሌ እየተወራ ያለው ስለ ኢየሱስ ነው። እኛ ስለ ኢየሱስ እንድናውቅ የጠየቅነው እኛ ኢየሱስ ሴንትራል ቲማችን አይደለም። ለኛ ልክ እንዳለፉ ነቢያት ነው ለኛ ኢየሱስ ማለት ልክ በቃ እንዳለፉ ነቢያት። ግን ክርስቲያኖች ይሄን ነገር ስለምታሽከረክሩት አላህ ምን አለን? አልገደሉትም አልሰቀሉትም። በቃ እሱን አልገደሉትም አልሰቀሉትም። አሳጥሮ ነገር ለኛ ኢሪሌቫንት ነው። ሲራመድ እንደዚህ ነበረ፣ ወደዚህ ሄዶ ነበረ፣ እንዲያረግ ነበረ። ያ ለኛ ለእናንተ ነው ትልቅ ነገር ይሆናል። ለኛ አንዱ አምላክ ነው ትልቁ ነገር። ስለዚህ እሱን ለኛ ከዛ አንፃር ነው የጠየኩት እኔ። እሱ አልተሰቀለም፣ ለኛ የተነገረ እሱ አልተሰቀለም። ማን የተሰቀለ ልብስ የለበሰው የሚለው ለምሳሌ አዳም ወድቀዋል አይደል? በልተው
ግን ፍሬው ከለሩ ምን አይነት ነው ብለህ ብትበሽ ማስረጃ ታመጫለሽ? የበሉት ፍሬ እኔ እኮ ያ ጥያቄ አይደለም ጥያቄ እኔ እኮ በጣም ትልቅ ውዝግብ የሚፈጥር ነገር ስለሆነ ምንድነው የሚመስለው ውዝግብ የሚፈጥረውማ እነዛ የመሰላቸው ኢየሱስ የመሰላቸው ሰዎች አሁን ለምሳሌ ወንጀለኛ ያስኩብለ ንጹህ እንደመግደል ማለት ነው። እኛ ጋር ያለው ኢየሱስ ተሰቅሏል ወይስ አልተሰቀለም ከሆነ ቁርአን አልገደለም አልሰቀለም እና አውቃለሁ እሱ ነበር። ኤኒዌይስ እሺ አመሰግናለሁ። እሺ እንተውና አንድ ብቻ ነገር አብራራልኝና ከእናንተ እወርዳለሁ። ያው ለአነጋገር በጣም ይቅርታ። እሺ ክርስቲያኖች ታች ካላችሁም ለአንቺ በጣም ይቅርታ። አላህ አነጋገር ትንሽ ሾርካዊ ነው። ምንድነው አላህ የሚደብር ነገር አደረገ። ይሄ ቃል በቃ እሱ ነው። እሺ ቶኔን የቀየረው እንጂ በሰማይ ነው። እኔ ወይኔ አልተረዳኸኝም። አየህ ክርስቲያኖች እኔ ግማሽ ሙስሊም ወንድም እህቶቼ ተመሰለባቸው አስመሰለባቸው የሚል ነገር ስለነገሩኝ ያንን ይዤ ስለመጣሁ ነው እንደዛ የጠየኩት። እሱ ደግሞ አይ እንደዛ አይደለም ሲለኝ ኦኬ ብዬ በሱ መንገድ ሄድኩኝ እንጂ መጀመሪያ መጣጥ የነበረው ሌላ ኮንሰፕት ይዤ ስለመጣሁ ነው እንደዛ ብዬ ጠየኩት። እኔ በጆሮ ሰምቻለሁ። ሳስቸኩ ነው እሺ፣ በቃ ሳስቸኩ እኔ ጆሮ ማድረግ እኔ ሰምቻለሁ። እንደዛ እሺ፣ ምን ችግር የለውም። እሺ ጋይስ አሁን ወደ ቀጣይ ያረጋብልሽ ከጠየቅ ያጋብለ መልስ ትችላለሽ። እሺ ሳሂህ አልቡካሪ 5105 ላይ ያለውን ኮንሴፕት ልታስረዳኝ ትችላለህ? ትንሽ ስለተወዛገበብኝ መጀመሪያ ሁሱ አለ ሁሱ ይቀጥል አዘመነ። አዎ እዚህ ላይ እሺ እንትን ያላለች ነገር ነገሮች እሺ በዛን ጊዜ የነበሩ ሰዎች ኢየሱስ ተሰቀሽ ነው ማለት ነው። እሺ በዛን ጊዜ የነበሩ ሰዎች ኢየሱስ እንዳልተሰቀለ እንዳዩ ተቀልሽ ሌላ አካል እንደተሰቀለ እንደተናገሩ ከምን ላይ ድሮ ከቁርአን አይደለም መጀመሪያ ማስረጃ ባመጣልሽ በዛን ጊዜ የነበሩ ሰዎች ኢየሱስ ሳይሆን ሌላ አካል የተሰቀለው ኢየሱስ እንደውም ዳር ይዞ እየሳቀ ነበረ ብለው የተናገሩት ማስረጃ ነው። ምንጭ እኮ የሚወስነው ከምን ላይ ማላምነው ነገር ማንም ተነስቶ የቀባጠረው ነው። እንዴት ነው ያምናለሁ? እሱማ ስንት ጉድስ የሚባል ነበሩ እኮ የሰቀሉት ፊት ለፊት ቆመው እየሳቁ ምንም ብለው ሊጽፉ ይችላሉ። እሺ ሐሳብን ገርተን እያልኩሽ አይደል? እኛ አሁን እናንተ ነው ሐሳብ ያመጣችሁት። አንቺ አሁን በምርጫሽ ነው። እኛ ሙስሊሞች ስላለና ስላሌለን ሳይሆን እኛ ሳንኖር ራሱ ይሄኛው አላህ ይሄኛው እውነታ ደብቆታል ካልሽ አልደበቀውም። ይሄ አልደበቀውም። ግልጽ ለሌሎች ሰዎች ለአይሁድ ለሚሰቅሉት ሰዎች ሆነባቸው እንጂ በዛን ጊዜ ለነበሩት ሰዎች ለህዝቡ ግን አልተሸፈነባቸው ነበረ። ይሄን በዛ ጊዜ ከነበሩ ሰዎች እኛ እኮ የለ 6ኛው ክፍለ ዘመን አይደለሽው ከዛ ድሮ 2ኛው ክፍለ ዘመን ከነብዩ ሰለላሁ ዐለይሂ ወሰለም መምጣት 400 ዓመት በፊት ከነበረ እኛ የለንም እኛ ልንጽፈው እንጂ ከዛ ጊዜ ከነበረ ጽሁፍ ኢየሱስ ሳይሆን የተሰቀለው ሌላ አካል የተሰቀለው የሚለው አካሎች እንዳሉ ብናሳይሽ እስከኛ ራስ ተወርጃለሽ እንዴ? የለንም ማለት ነበራችሁ እንጂ 6ኛው ክፍለ ዘመን አይደል ቁርአን መጣመጥ ከቁርአን በፊት ካለው ኮላስ እናንተ ንገረኝ እንጂ እናንተ ናችሁ እንጂ ከመጀመሪያውም ነበር አይደል እንደምትሉት እኮ ከኛ ጊዜ አይ ቆይ እኛ አሁን ቁርአን ነው ወጥቶ አልገደሉትም አልሰቀሉትም እኛ እውነታውን ነው ቁርአን የረገጠልን ግን ከዛ ከቁርአን በፊት እንኳን ኢየሱስ አልተሰቀለም የሚለው ነገር እንደነበረ ላሳይሽ ከነብዩ ሰለላሁ ዐለይሂ ወሰለም መምጣት 400 ዓመት በፊት ከነበረ ታዲያ ለምን እሱ አልተጻፈም ቁርአን ላይ ያለፈ ነገር አይደል የዘገበው ቁርአን ለምን እሱን አልዘገበም እውነት ስላልሆነ አይደል አረ ቁርአንማ ነገረን ስለ ኢየሱስ አልገደሉትም አልሰቀሉትም በቃ ይሄ እኮ የራሱ ሐሳብ አዲስ ፎሬን የሆነ ድንገት የሆነ አንድ ነብይ መጥቶ ድንገት እንደዚህ አለ የሚባል ራሱ ሳይሆን ሂስቶሪካሊ ራሱ ወደ ኋላ ሄደን እንኳን ከነብዩ ሰለላሁ መምጣት በፊት እንኳን እናንተ ራሱ የእናንተ አባቶች ከመኖራቸው በፊት እንኳን ኢየሱስ እንዳልተሰቀለ ማስረጃ አምጣሽ ሌላ አካል እንደተሰቀለ በሱ ቦታ እኮ አልኩህ ካሉ እኔ ማን ከኔ እምነትና ከኔ ሐረግ የወጣ ሰው ማንም ምን ቢቀባጠር ልቀበለው አልችልም እያልኩ ነው ያለሁት። ስለዚህ እኛ ሰው ተሰቀለ ነው ሌላ አካል ተሰቀለ የሚለው ነገር ድሮም የነበረና በዛን ጊዜ የነበሩ ሰዎች እነሱ ናቸው። እኔ ስለነሱ አልጠየኳቸው። አንተ በኩል ያለው እምነት ነው የጠየኩት። እሱን እነሱ ጠይቃቸው ያስረዱኛል። እኔ ሌላው የራሱ ጉዳይ አንተን ነው አንቺ ተሳስተሻል ነው የሚሉት እነሱ ለዚህ ክርስቲያኖች አሁን እንዴ ምን ቡዳንም ብጠይቀው ያንቺ አምላክ ልክ አይደለም ድንጋይ ሆኖ ልክ ብሎ ነው ይመልሰኝ። ሁሉም እነዛ ስለ ኢየሱስ ማማከራቶች ናቸው። ኢየሱስ አልተሰቀለም የሚሉት አንቺ ምንድነው ማስረጃሽ? ኢየሱስ ስለመሰቀሉ ማስረጃስ መጽሐፍ የመጣ ሁሉ ብሉይ ኪዳን አዲስ ኪዳን አሁን
አይደለም የመጣሁት እኔ ጥያቄ ልጠይቅ ነው የመጣሁት። እኔ ስለራሴ ጥያቄ ምንም ስለኔ እምነት ጥያቄ ቢኖረኝ ራሱ አንተን አልጠይቅህም ወይ ደግሞ ምንም አይደለ። ግን ስለናንተ አንድ ስላልሆነ ልጠይቅ ልረዳ አይምሮኝ ክሊር ላደርግ ነው እንጂ ለማንሳጠር እኔ እውቀቱም የለኝም። ለክርክር የሚያበቃ መጽሐፍ ቅዱስን አላውቅም እኔ በቃ እንደዛ ያልኩሽ መጀመሪያ የነበረው ኢየሱስ አልተሰቀለም የሚለው ነገር ታሪካዊ እውነታ ከሆነ በኋላ የመጡ ሰዎች ኢየሱስ ተሰቅሏል ለነሱ ነው እውነታው ለነሱ ነው እውነታ ለኛ አይደለም። ለኛ ስህተት ነው። በስፍራው የነበሩ ያዩ ሰዎች እኮ ኢየሱስ እየሳቀ እና ከሃዲ ናቸው እኮ እንዴ የሰቀሉትም እኮ አሉ። እንኳን የጻፉት ውሸት የጻፉት የሰቀሉትም ሌላ ካለ ስለዚህ ይሰማል ስለፈልጌ ነው። ይሰማል ወይ? አዎ ይሰማል። እሺ እግዚአብሔር አታላይ ነው ይላል መጽሐፍ ቅዱስ። ምን ታያለሽ? እሱ እኔ አታነጻጽሩልኝ። እኔ እንዴት እንደምታምኑ ብቻ ንገረኝና መልሱን አግኝቼ እኔ መስጠት አልፈልግም። አይደለም ኧረ ማላነጻጽ እኔ እኮ ጥያቄ ነው የጠየቁት። እናንተ ናችሁ አብዱልከሪም ወጣለት እግዚአብሔር አታላይ ነው ማሳየት ካል በቃ እኔ ያንተ መልስ እንዴት ነው የሚለውን ነው ጥያቄ ጠየቁ። እኔማ ስለራሴ ጥያቄ ሲኖር አባቶቼ ጋር ነው የሚሄደው እንጂ እናንተ ጋር በጣም ነው ያው አታላይ ነው እግዚአብሔር ይላል። ምን ታያለሽ? ራሱ ነው እግዚአብሔር ቢታል አቤቱ አታለልኝ። ስለዚህ እኔ አልገረምም። ለምን መሰለህ አልገረመው እቺን ቃል አውጥተህ ሙሉ ኮንሴፕቱን ማብራሪያ ያለውን ነገር አንድ ቃል ይዤ እኔ በራሴ አልሮጥም። ሀሳብ ካለኝ አባቶችን ጠይቄ እቺን ፓርት እረዳለሁ። እኔ ግን የመጣሁት እስልምና በምን ይረዳል አማማቱን በምን ይረዳል ብዬ ነው የጠየቁት። እግዚአብሔር ሰላም እንደሆነ አይነውና ቁጥሩን ይዘሽ ሂጂ በቃ አይ ችግር የለውም። እኔ እሱን ጥያቄ ሲኖር አለ የራሴ እንትን። እሺ አንተ አንድ ያስረዳኝና ሌላውን ጥያቄ እንትን ልበሉት። እኔ እኮ በጣም ደጋግመን አስረዳነሽ። እሱን አይደለም ሌላ እሱንማ እሺ አልኩ ተቀበልኩ። እሺ ሌላ ጥያቄ ሌላኛው ጥያቄ ቡኻሪ ላይ 51:05 ላይ ያለው ኮንሰፕት እስቲ ያነበብክ አስረዳኝ። አልሽ ጥያቄው ነው እና እናድስልሽ ጠይቂ። ጥያቄው ብታነብልኝ ይሻል ፕሊስ በእናትህ ሐሳቡን ንገሪኝ። ስንታረስኩኝ ንገሪኝ እና አንቺ እንመልስልሻለን። ሐሳብ ጠይቂ። አይ አሁን ለምሳሌ ምንድን ሚስትህን ብታገባ የአምራትን ነው የሚባለው ብታገባ ያንተ ወይ ትዳራችሁ ምንድነው አይከለከልም እና ካወቀው ተመችስ ታውቀዋለህ። እኔ በደንብ ስለማልይዝ እና አንድ ወንድ ሆሞሴክሹዋሊቲ ያደርግ እናትየው ሐራም ትሆናለች ነው የሚለው ፓርት አውጣዳ አስከሪ ቁርአን ላይ ነው ሐዲስ ላይ ሐዲሱ ይሄንን ይጠቅሳል። ሐዲሱ ላይ ይመጣና በቃ ይሄን ኤክስፕሌን ያደርገው ያኛውን ከተማ ይሄን ክፍል 364 ውስጥ ጠቅሶ ያን ዛሬ እስቲ ከመጀመሪያው ጀምሮ በእንግሊዘኛ ብታረጉ ደስ ይለኛል። وقال لنا أحمد بن حنبل حدثنا يحيى بن سعيد عن سفيان حدثني حبيب عن سعيد عن ابن عباس حرم من النسب 7 ومن الصهر 7 ثم قرأ حرمت عليكم أمهاتكم الآية وجمع عبد الله بن جعفر بين ابنة علي وامرأة علي عندي كفر